ሰላም አድማጮች እንደምን አላችሁ? የቅድመ ውድድር ዘመን ዝግጅት ጨዋታዎች ትናንትናም ቀጥለው ተደርገው ነበር። ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ ቼልሲ ጨዋታቸውን አከናውነው ነበር። የቼልሲ ሁለተኛው ቡድን ነበር ትናንትና የተጫወተው። ከትናንትና በስቲያ ወይም ቅዳሜ ዕለትም ያደረጉት ጨዋታ እንደነበረ በቼልሲ ቤት በኩል ተመልክተናል። እነዚህን ጨዋታዎች እየተመለከቱ ነጥቦችን እናነሳለን። ከጨዋታዎቹ ጀርባ እየተነሳ ያለ ጉዳይ አለ። ሊቨርፑል ውጤቱ ያሳስባል። የአርሰናል ጉዳይስ በጣም አሳሳቢ ነው ወይ በሚለው ጉዳይ ላይ ተነሱ ነጥቦች አሉ። የነገርናችሁን ቆያለን። አሰልጣኝ ሚኬል አርቴታ ስለ ዝውውሮች ሐሳቡን አካፍሏል። ማንቸስተር ዩናይትድ ቤትም በርከት ያሉ ጉዳዮችን እናነሳለን። ማርከስ ራሽፈርድን በተመለከተም ከዛ በተጨማሪ በተከላካይ ቦታ ላይ ከአርሰናል ጋር አንድ ተጫዋች ላይ እየተፎካከረ ይገኛል። የክለብ ብሩገ ተጫዋች ነው። ስለዚህም ተጫዋች ጥቂት ነጥቦችን እናነሳለን። በርከት ያሉ አጫጭር ጉዳዮችን እየነገርናችሁን ቆያለን። እናንተም በቻላችሁት በያላችሁበት አብራችሁን ቆዩ። መልእክት፣ ሐሳብ፣ አስተያየቶቻችሁን፣ ጥቆማችሁን፣ ማሻሻያዎች ይደረጉባቸው የምትሏቸውም ነገሮች ካሉ እንቀበላለን። ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ አብሮነታችሁን አሳዩን፣ መልእክቶቻችሁን ደግሞ ላኩልን። ትናንትና በክለቦቻችሁ በኩል እንዴት ነበር የአርሰናል ጉዞ? ባለፉት ሁለት ተከታታይ የአቋም መፈተሻ ጨዋታዎች ላይ በሪያል ቤቲስ እንዲሁም ደግሞ ትናንትና በቦሩሲያ ዶርትመንድ ተሸንፏል። ያሳስባል ወይ? ምን የተመለከታችሁት ነገር አለ? ከአርሰናል ጋር በተያያዘ መልእክቶቻችሁን ላኩልን። ከዛ ውጪም በሌሎች ጨዋታዎች ዙሪያ ሊነሱ የሚችሉ ነጥቦች አሉ። የማንቸስተር ሲቲም ጉዞ ሮድሪን ማቆየት አለበት ወይስ ደግሞ በሮድሪ ቦታ ሌሎች አማራጮችን መፈለግ አለበት? ከሊቨርፑል ተጫዋች ለማስፈረም ፍላጎት እንዳለውም ተመልክተናል። በሮድሪ ጉዳይ ላይ የማንቸስተር ሲቲ ደጋፊዎች ሀሳባቸው ምንድን ነው? በማንቸስተር ሲቲ ቤት የሚነሱ ዝርዝር ነጥቦች አሉ። ለሁሉም ሁሉንም ጉዳዮች እናነሳለን። ጊዜያችሁን ብቻ ስጡን። ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ጆዜ ሞሪኒዮ የሰር አሌክስ ፈርጉሰን ተተኪ ሊሆኑ እንደነበረ በአንድ ወቅት እንግዲህ አንድ ጆዜ በተመለከተ ሞሪኒዮ የሚል የኔትፍሊክስ ቪዲዮ ዶክመንተሪ ይወጣል በቅርብ ቀንና በዛ ላይ የተነሱ ሀሳቦች አሉ፣ እንመለከተዋለን። ወደ ጨዋታዎቹ ግን እንለፍ። ትናንትና በነበሩ ጨዋታዎች የአርሰናልና የቦሩሲያ ዶርትመንድ ጨዋታ በኤምሬትስ ካፕ ላይ ለአርሰናል በጥሩ መንገድ የተጠናቀቀ መርሃ ግብር አልነበረ ማለት ይቻላል። ሽንፈት ብዙ ጊዜ በፕሪሲዝን ላይ ያን ያክል የሚያሳስብ አይደለም። አሰልጣኝ ሚኬል አርቴታም ከጨዋታው መጠናቀቅ በኋላ ያነሳቸው ሀሳቦች አሉ። ስለ ሽንፈት መለስበታለሁ። የጨዋታውን ውጤት ግን ላንሳላችሁ። ዶርትመንድ 3-2 በሆነ ውጤት ነው ያሸነፈው። ለአርሰናል ግቦቹን ያስቆጠሩት ደግሞ ትናንትናም ዞሊስ ማድረግ ችሏል። ፍጹም ቅጣት ምት አስገኝቷል። ቪክተር የኬሬሽ በፍጹም ቅጣት ምት ግብ አስቆጥረዋል። ኤታን ወነሪ ግብ አስቆጥሯል። ትናንትናም ከዞሊስ የተሻገረለትን ኳስ በአጠቃላይ ዶርትመንድ 3-1 ሲመራ ነበር። 3-2 ጨዋታው ተጠናቋል በመለያ ምቶች። አርሰናል ደግሞ 5-4 በሆነ ውጤት አሸንፏል። የኤምሬትስ ካፕ እንዲሁም አርሰናል በቅርብ ጊዜያት ላይ የሚያደርጋቸው ጨዋታዎች እንደዚህ አይነት የመጨረሻ ደቂቃዎች ላይ የመለያ ምቶች እንዲመቱ ሁለቱም ቡድኖች ይደረጋልና 10 መለያ ምቶች ተመተው 5-4 በሆነ ውጤት ዶርትመንድን አሸንፏል። በአጠቃላይ ግን የአርሰናል በሽንፈት የተጠናቀቀ ጨዋታ ነበረ። ስለ ጨዋታው መነሳት ያለበት ነጥቦች አሉ። አርሰናል ባለፈው ዓመት በ71 ግቦች ነው የውድድር ዓመቱን ያጠናቀቀው። ዘንድሮስ ያ ይቀጥላል ወይ? በጣም የሚያሳስብ ነው። ምክንያቱም ትናንትና ብዙ ግቦችን ማስቆጠር እንደዚህ የቀድሞ ውድድር ዘመን ዝግጅት ላይ የተሻለ ጠንካራ የሚባለውን ስኳድ ይዞ ነው የቀረበው። ትናንትና ለምሳሌ ጋብሪኤል ከሞስኬራ፣ ሪካርዶ ካላፊዮሪ በተከላካይ ቦታ ላይ ነበረ። አማካኝ ስፍራ ላይ ሉዊስ ስኬሊ፣ አሁን ዴክላን ራይስም አልነበረም። ትናንትና ደግሞ በዋነኝነት እየተመለከት ነው የብሩኖ ጉማሬሽ መፈረም ነው። ከፈረመ በኋላ ቅዳሜ ዕለት ይፋ ተደርጓል ዝውውሩ። ትናንትና ደግሞ በኤምሬትስ ከደጋፊዎች ጋር ታውቆ ተመልክተናል። ለሁሉም በፊት መስመር ላይ ሃቨርስ አማካኝ ስፍራ ላይ ነበረ። ቪክተር የኬሬሽ አጥቂ ነበር። ክሪስቶስ ዞሊስ፣ መክስ ዶመን በመስመር ቦታ ላይ ሲያጠቁ የነበሩ አርሰናል ተጫዋቾች ናቸው። ለሁሉም ጨዋታው በዛ መንገድ የተጠናቀቀ ነው። ሚኬል አርቴታ ግን ባለፈው ዓመት በቪያሪያል እና በቶትናም በተከታታይ አርሰናል ተሸንፎ ነበርና የዚህ ተከታታይ ሽንፈቶች አሁንም ያን ያክል የሚያሳስብ አይደለም። ባለፈውም በዓመት ላይ በጥሩ መንገድ ነው ሊጉን የጀመር ነው ብሏል። ስለ ዝውውሮች ያነሳቸው ሀሳቦች አሉ። ከአርሰናል ጉዳዮች ጋር በተያዘ ወደ በኋላ ላይ መለስበታለሁ ከዝውውሮች ጋር በተያዘ ነገር ግን አርሰናል አሁንም የፊት መስመሩን በደንብ ማጠናከር እንዳለበት ማሳያ ነው። እንደ ባለፈው ዓመት ምንም እንኳን
ሊጉን የማሸነፍ እድል ቢኖረውም ዘንድሮም ባለፈው ዓመትም ተመሳሳይ እድሎች ነበሩት። ነገር ግን ምናልባት በማንቸስተር ሲቲ ትንሽ መድከም ከዛ በተጨማሪም በአርሰናል የመጨረሻ ሳምንታት ጥንካሬ የተገኘ ድል ነው እንጂ አርሰናል በጣም ስጋትን ፈጥሮ ነበረ። ማጥቃቱ ላይ መጠነኛ ችግሮች እንዳሉ በተለይ በሎ ብሎክ ለሚጫወቱ ቡድኖች መፍትሄ ያጠር አይነት ቡድን እንደነበረ ተመልክተናል። ይህም በትናንትናው ዕለትም በእንቅስቃሴ ደረጃ ብዙ ኳሶች ቆጠር ወይም እድሎችንም በተሻለ መንገድ ሲፈጥር አልተመለከትንም። የማንቸስተር ሲቲና የአትሌቲኮ ደ ማድሪድም ጨዋታ ተደርጎ ነበር። በአቋም መፈተሻ ጨዋታ ኦመር መርሙሽ በክለቡ ይቆያል አይቆይም አሰልጣኝ ኤንዞ ማሬስካ እርግጠኛ አይደሉም። 2 ግቦችን አስቆጥሯል። አይንት ኑሪ ሌላኛውን ግብ አስቆጥሯል። ባለፈውም ጨዋታ ላይ ግብ ማስቆጠሩ ይታወቃል። ከኬሊግ ኦልስታርስ ጋር በነበረው ጨዋታ ላይ ለአትሌቲኮ ማድሪድ ዶሚኒጌዝ በ43ኛው ደቂቃ ላይ ብቸኛዋን የአትሌቲኮ ማድሪድ ግብ አስቆጥሯል። ማንቸስተር ሲቲ 3-1 በሆነ ውጤት አሸንፏል። ቀጣይ እሁድ ደግሞ የሚያደርገው መርሃ ግብር አለ። በዚህ ሳምንት መጨረሻ ላይ የኮሚኒቲ ሺልድ ጨዋታን ከአርሰናል ጋር ያከናውንና ለእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ዝግጅቱን አጠናክሮ ተጫዋቾችንም የሚጨምር ከሆነ ጨምሮ ወደዛው ወደ ዝግጅቱ ያቀናል። ሊቨርፑል ከስሞናኮ ያደረጉት ጨዋታ ሊቨርፑል ባለፈው ሳምንትም እንዳደረገው 2-0 መራ፣ ተሸነፈ። በትናንትናው ጨዋታ ላይም ኤስ ሞናኮን አሌክዛንደር አይዛክ፣ ፍሎሪያን ቨርትስ ባስቆጥሯቸው 2 ግቦች 2-0 ይመራ ነበረ። ከዛ በኋላ ግን ጎሎቪን 44ኛው ደቂቃ ላይ በፍጹም ቅጣት ምት እንዲሁም ደግሞ በርንዝና ከዛ ተጨማሪ በርነር ያስቆጥሯቸው ግቦች ሊቨርፑል 3-2 በሆነ ውጤት እንዲሸነፍ ምክንያት ሆነዋል። አሰልጣኝ አንዶኒ ኢራዮላ ስጋቶቻቸውን ገልጸዋል። በተለይ ትናንትና በአጫወት ደረጃ የመጀመሪያዎቹ 30 ደቂቃዎች ላይ ሊቨርፑል ጥሩ ነበረ። በመጀመሪያው አጋማሽም ጥሩ እንደነበረ ተመልክተናል። 30 ደቂቃዎቹ ላይ ደግሞ አሰልጣኝ አንዶኒ ኢራዮላም እንዳነሱት የተሻለ ቡድን ነበር። ነገር ግን ከዛ በኋላ በሊቨርፑል በኩል በጣም ስጋቶች የሚፈጥሩ እንቅስቃሴዎች ነበሩና የውድድር ዘመኑ ዳግም ሊደገም ነው ወይ? ሊቨርፑል ያለ ዋንጫ፣ ሊቨርፑል ያለ ተፎካካሪነት፣ ሊቨርፑል ለካማ በሆነ መንገድ ይቀጥላል የሚለው ትንሽ ስጋትን ፈጥሯልና ያንንም በተመለከተ በቀጣይ ብዙ ልናነሳቸው ልንመለከታቸው የምንችላቸው ጉዳዮች ይኖራሉ። አንዶኒ ኢራዮላ ግን ያነሱት ጉዳይ አለ። የሊቨርፑልን ጉዳይ በተመለከተ በዚህ በሲዝኑ ላይ አሁን ሰስቴን ማድረግ አልቻለም ወይም ያለንን በመጀመሪያዎቹ 2 ጨዋታዎች ላይ ያለነው ያሳየነውን ሌቭል ማሳየት ማስቀጠል አልቻለም። ስለዚህ ስጋትን የሚፈጥር ነው፣ ትንሽ አሳስቦኛል የሚል አስተያየታቸውን ሰጥቷል። ለሁሉም የሊቨርፑልም ጨዋታ 3-2 በሆነ ውጤት ተጠናቋል። ሊቨርፑል 2-0 ቢመራም ቸልሲ ያደረገው ጨዋታ ነበረ። የቸልሲ መርሃ ግብር እንግዲህ በቸልሲ በኩል ከትናንትና በስቲያ ቅዳሜ ዕለት ያደረገው ጨዋታ ነበረ። 3-0 ኤሲ ሚላንን አሸንፎ ነበር። ዋናው ቡድን የተጫወተበት እነ ኮል ፓልመር የነበሩበት ነው። ትናንትና ደግሞ በአሰላለፍ ደረጃ ሌሎች የቸልሲ ተጫዋቾች እነ ሊያም ዴላፕ ሌሎችም እነ ጆቫኒ ኮዌንዳ አይነት ሚሃይሎ ሙድሪክ አይነት ተጫዋቾች በሜዳ ላይ የተመለከትንበት ጨዋታ ነበረ። ከጆር ደሩል ተዚም ቡድን ጋር የነበረው ጨዋታ 3-3 በሆነ ውጤት የተጠናቀቀበት መርሃ ግብር ሆኖ ተመልክተናል። ሁሉም የትናንትና ጨዋታዎች በዋነኝነት እነዚህን ይመስላሉ። ወደ ሌሎች ጉዳዮች ደግሞ እንለፍና አጫጭር ጉዳዮችን እያነሳን እንቆያለን። ትናንትና ዳቪድ ራያ በአርሰናል በኩል ልምምድ ሲሰራ ነበር በኤሚሬትስ ስቴዲየም። ወደ አርሰናልም ተመልሷል። በቀጣይ የኮሚኒቲ ሺልድ ጨዋታ ላይ ቢያንስ በቋሚነት እንደሚሰለፍ ይጠበቃል። ወይም ደግሞ ከዛ በኋላ ለፕሪሚየር ሊግ የመጀመሪያ ጨዋታ ለኮቬንትሪ ሲቲ ጨዋታ ይደርሳል። ከማርከስ ራሽፈርድ ጋር በተያዘ የሚነሱ ነጥቦች አሉ። ማንቸስተር ዩናይትድን ተቀላቅሏል ስኳዱን በደብሊን። ከዛ ውጪ ትናንትናም የነበረበት የካሪንግተን ላይ ታይቶ ነበረ ማርከስ ራሽፈርድ። ከዛ ውጪ በማንቸስተር ዩናይትድ 10 ቁጥር መለያው ተወርሶበታል። እሱም የወሰደው ማቲያስ ኩኛ እንደሆነ ይታወቃል። እሱን ማስመለስ አሁን ከማቲያስ ኩኛ የቡድኑ ስታተስ አንጻር የረጅም ጊዜ እቅድ ነውና ያ የሚደረግ አይደለም። ለማንቸስተር ዩናይትድ ሲጫወት ከዚህ በኋላ ማርከስ ራሽፈርድ በቡድኑ የሚቀጥል ከሆነ 14 ቁጥር መለያን ይለብሳል። በባርሰሎናም ይህንን ተመሳሳይ 14 ቁጥር መለያ ለብሶ ተመልክተ ነው እንደነበረ ይታወቃል። ትሬቨር ቻሎቫ በይፋ ኮሞን ተቀላቅሏል። ባለፉት ቀናት ስንሰማቸው ከነበሩ ዝውውሮች መካከል አንዱ ነው። 30 ሚሊዮን ዩሮ መነሻ ክፍያ ነው። 6 ሚሊዮን ዩሮ በአዶንስ ከዛ በተጨማሪ ሴሎን ክሎስ ከተጫዋቹ ሽያጭ ቸልሲ የሚያገኘው ገንዘብ እንዳለም ተመላክቷል።
የ7 ዓመቱ እንግሊዛዊ ተጫዋች በኮሞ በሴስ ፋብሪጋስ ቡድን ውስጥ እንመለከተዋለን። ፓሪስ ሳን ዠርመን ሉካስ ዲኜን ማስፈረሙን ይፋ አድርጓል። እስከ 2029 ድረስ በ7 ሚሊዮን ዩሮ ሉካስ ዲኜ ይቆያል በፓሪስ ሳን ዠርመን። ጥሩ የአማራጭ መስመር ተከላካይ ቦታ ላይ ሌፍት ባክም እንዲሁም ደግሞ ራይት ባክ ሆኖ መጫወት ይችላል። ጥሩ ዝውውር አድርጓል ማለት ይቻላል። አንደኛ ከተከፈለበት ዝውውር አንጻር የሚነሳ ጉዳይ ነው። ፊሊፔ ጆርጋንሰን ከቸልሲ ጋር በይፋ ተለያይተዋል። ወደ ስትራስቡርግ በውሰት ውል በ1 ዓመት ቆይታ ወደዛ እንደሚያመራ ተመልክተናል። ከሊቨርፑል ጋር በተያያዘ አንዶኒ ኢራዮላን በተመለከተ አንዳንድ ጉዳዮች ይነሳሉ። ተከላካይ ቦታ ላይ የሊቨርፑል ችግር ትናንትና ሮላንዶ አራሂዮ የሕክምና ምርመራውን አድርጓል በሊቨርፑል ትናንትና አንፊልድ ላይ ነው አንዶኒ ኢራዮላ መጀመሪያ ጨዋታቸውን ሲያደርጉ የተሸነፉት። በቀጣይ ጨዋታ ግን በሊቨርፑል ቤት ባለፈው ጥር ላይ ከፈረሙ ተጫዋቾች መካከል የሬንሱ ጀርሜ ዣኬ የዓመቱ ፈረንሳይ ተከላካይ ቡድኑን በቀጣይ በአቋም መፈተሻ ጨዋታ ላይ ይገጥማል። ሌሎች ቡድኖችን በሚገጥምበት ጨዋታ ላይ ወደ ሜዳ ይመለሳል። በ60 ሚሊዮን ፓውንድ ድረስ የፈረመ ተጫዋች እንደሆነ ይታወቃል። ፋይናሊ ተጫዋቹን በሊቨርፑል መለያ ልንመለከተው እንችላለን የሚሉ ዝርዝር ሀሳቦች እየተነሱ ይገኛሉ። ከአርሰናል ጋር በተያዘ የጋላታ ሳራይ ፍላጎት ጠንከር ብሎ መጥቷል። ከጋብሪኤል ማርቲኔሊ ጋር በተያዘ ጋብሪኤል ማርቲኔሊን ለማስፈረም ቶክ ስፖርት ይዞት የወጣው መረጃ እንደሚያሳየው ሁለቱ ክለቦች በተጫዋቹ ዋጋ ተመን ላይ ድርድር እያደረጉ እንዳለ የሚያሳዩ ዘገባዎች አሉ። ተጫዋቹ ማርቲኔሊ ከሉታኖ በ6 ሚሊዮን ፓውንድ አካባቢ ነበር ከብራዚል እየፈረመው። ከዛ በኋላ በአሁን 24 ዓመቱ ላይ ይገኛል። 267 ጨዋታዎችን አድርጓል። 62 ግቦችን አስቆጥሯል። 34 ለግብ የሆኑ ኳሶችን አቀብሏል። በሁሉም ውድድሮች ላይ በፕሪሚየር ሊግ ላይ ብቻ 191 የሊግ ጨዋታዎች አሉት። 41 ግቦችን አስቆጥሯል። 24 አሲስቶችን አስመዝግቧል። ባለፈው የውድድር ዘመን ብቻ በሁሉም ውድድሮች ላይ በ42 ጨዋታዎች 11 ግቦችን አስቆጥሯል። 5 ለግብ የሆኑ ኳሶችን መቀበል ችሏል። ፔሱ በጣም ጥሩ ነው፣ ፓሽኑ። ከዛ በተጨማሪም ጥሩ አቅም ያለው ተጫዋች፣ በጣም በፍጥነቱ ሪከቨር ሩጫዎቹ በጣም ጥሩ የሚባል ናቸው። አርሰናል ግን የሱን ተተኪ ሳያገኝ ይሸጠዋል ወይ የሚለው በጣም ትልቁ አጠያቂ ሊሆን ይችላል። ዋን ኢን ዋን አውት የሚባል ፖሊሲ ዘንድሮ አርሰናል ይከተላል ተብሎ ሲነገር እንደነበረ ይታወቃል። ክሪስቶስ ዞሊስ ከመምጣቱ በፊት ሊያንድሮ ትሮሳርድ ተሽጧል። ሁለቱንም በኩል ሰዓት ላይ የተስማማቸው ስምምነቶች ናቸው ተብሎ ይነገራል። ከዛ በኋላ የክርስቲያን ኖርጋርድና የብሩኖ ጉማሬሽ አንዱ ሲለቅ አንዱ እየመጣ ቀጥሏል። በቀጣይ ደግሞ ጋብሪኤል ማርቲኔሊ የሚለቅ ከሆነ ማን ይተካዋል? ሚኬል አርቴታ በዝውውሮች ጉዳይ ላይ የተቻለንን አቅም እየሰራ እንገኛለን። ትክክለኛው ተጫዋች በገበያው ላይ ካለ ለማስፈረም ወደኋላ አንልም ብሏል። በአጥቂ ስፍራ ላይ ያንን ለማንሳት ሞክሯልና በተለይ ደግሞ በአርሰናል በኩል ሚኬል አርቴታ አዲስ ተጫዋች ብቻ ለማስፈረም ጥረት የምናደርግበት ሳይሆን በጣም ጥሩ ኳሊቲዎችን መጨመር የሚችሉ እንደዚህ አይነት ተጫዋቾችን እንፈልጋለን የሚል ሀሳቦችን አንስቷል። ከማንቸስተር ዩናይትድ ጋር በተያያዘ አማካኝ ስፍራ ላይ አሁንም ተጫዋች ያስፈልገዋል እየተባለ ይገኛል። በክረምቱ በቅድመ ውድድር ዘመን ዝግጅት የማንቸስተር ዩናይትድ ምርጡ ተጫዋች ሜሰን ማውንት ለምሳሌ አማካኝ ስፍራ ላይ ተጫውቷል። ለማንቸስተር ዩናይትድ ግን አማካኝ ስፍራ ላይ መጫወቱ እንቅስቃሴዎቹ ጥሩ ቢሆንም ያ ነገር ያዛልቃሉ የሚለው በጣም ሊያጠያይቅ የሚችል ጉዳይ ነው። ለምሳሌ ባለፉት 3 የውድድር ዘመናት በማንቸስተር ዩናይትድ 2023/24 ላይ 14 ጨዋታዎች፣ 2024/25 ላይ 17 ጨዋታዎች፣ 2025/26 ላይ ደግሞ 23 ጨዋታዎችን ተጫውቷል። ወደ ማንቸስተር ዩናይትድ ከመጣ በሁሉም ውድድሮች ላይ 7 ግቦችን ብቻ ያስቆጠረ ተጫዋች ነውና ሜሰን ማውንት በማንቸስተር ዩናይትድ መተካት የለበትም ብላችሁ ታስባላችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። ከቸልሲ ጋር በተያያዘ በጣም አስገራሚ ዝውውር ተመልክተናል። ከፓሪስ ሰን ዠርመን አሰልጣኝ ቻቪ አሎንሶ አንድ ተጫዋች ማምጣት ይፈልጋል። የተጫዋች የስፔናዊው የዓለም ዋንጫ የቻምፒየንስ ሊግ አሸናፊ ፋቢያን ሩይዝ ነው። በ60 ሚሊዮን ዩሮ ወይም ደግሞ በ50 ሚሊዮን ፓውንድ ቸልሲ ተጫዋቹ ሊያገኝ የሚችልበት እድል አለ ተብሏል። በተለይ ኤንዞ ፈርናንዴስ ከክለቡ የሚለቅ ከሆነ የተጫዋች ፋቢያን ሩይዝ ወደ የቀድሞ ናፖሊ ተጫዋች በአንድ ወቅት የሪያል ማድሪድ እይታ ውስጥ የገባ ተጫዋች እንደነበረ ይታወቃል። በአሰልጣኝ ቻቪ አሎንሶ በኩል ይህንን ስፔናዊ ተጫዋች ማስፈረም ይፈልጋሉ ተብሏል። ሌላ አስገራሚ የተባለ ዝውውር የሰማ ነው ከአሌክሲስ መካሊስተር ጋር በተያዘ ነው። የተጫዋች በሊቨርፑል ቤት ጥሩ ቆይታን አድርጓል። ጥሩ ስኬታማ ነበር። በተለይ ከብሬተን ሲፈርም ወደ ሊቨርፑል ብዙ በተጋነነ ዋጋ የፈረመ ተጫዋች አልነበረም። ብዙ ተጫዋቾች ትልልቅ ክፍያዎች ሲከፈልበት
ነበረባቸው። ነገር ግን እነዛ ተጫዋቾች ከተከፈለባቸውም በላይ ስኬታማ ነበረ። ጥሩ ግልጋሎት ሰጥቷል ማለት ይቻላል በስኬት ደረጃ ስንመዝነው ማለት ነው። አሌክሲስ ማካሊስተርን በተመለከተ አሁን የሰማነው ስም ለረጅም ጊዜ ማካሊስተር ወደ ሪያል ማድሪድ ይሄዳል ሲባል ነበር የምንሰማው። አሁን ግን በአስገራሚ ሁኔታ አሌክሲስ ማካሊስተርን በተመለከተ በማንቸስተር ሲቲ እይታ ውስጥ ገብቷል የሚሉ ዘገባዎችን እየተመለከተን እንገኛለን። ምን ያክል በተጫዋቹ በኩል ፍላጎቶች አሉ፣ ማንቸስተር ሲቲስ ምን ያክል ጠንከር ብሎ በዝውውሩ ላይ ይሄድበታል የሚለው የሚጠበቅ ነው። ነገር ግን ማካሊስተር በማንቸስተር ሲቲ መለያ በቅርብ ጊዜያት ላይ እንመለከታለን ነው። ይህ በጣም ትልቁ ጥያቄ ይመስላል። ሁሉም የእናንተን ሀሳቦች በማለ እናስተናግድ። የመጨረሻ ጉዳዮቻችንን እናነሳለን። ትናንትና የመጀመሪያ መልእክት የላከልን አድማጫችን ሙሐመድ ነው። ሙሐመድ የመጀመሪያ መልእክቱ ልኮልናል። ከልብ እናመሰግናለን። ናኒ ዶርትመንድ 1 አርሰናል 4 ብሎ ግምቱ ልኮልን ነበረ። በትክክል አልተገመተም። ፍቅረሀብ የጻፈልን መልእክት አለ። የሜሰን ማውንት ተደጋጋሚ ጉዳት የቼልሲያውያን እርግማን አይንም ይመስለኛል ብሎናል። በዚህ ሀሳብ ላይ ደግሞ ላመስግን ላሜላ የጻፈው መልእክት አለ። እኛ ረስተነዋል ብሏል። ላመስግን ላሜላ የቼልሲ ደጋፊ ነው። ላመስግን ላሜላ ሌላም ያነሳልን ሀሳብ አለ። የቼልሲ አጫወት በጣም የተለየ ነበር። ወረቀቱ ላይ ሜዳ ላይ ያለው የቻቪ አሎንሶ አጫወት በጣም የተለየ ነበር። አሰላለፉ የታክቲክ ተለዋዋጭ አጓጊም ነገር ነበሩት የሚል ነገር አንስቶልናል። እናመሰግናለን። ታምራት ወርቅ አለማው ለእኔ ትልቁ ችግር የኦደጋርድ ጤና ነው። እሱ ሙሉ ለሙሉ ጤነኛ ከሆነ በእርግጥ ከማንኛውም ቡድን የበለጠ አስፈሪና ኃይለኛው የመሃል ሜዳ ጥምረት ይሆናል ብሎ ማጋነን አይሆንብኝም ብሏል። በአርሰናል ጉዳይ ላይ የሰጠን ሀሳብ ነው። ብሩኖ ጉማሬጅ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ኤበረቺ ያሉበት ጥምረት ሌዊስ ስኬሊም ማርቲን ዙሜንዲም መኖራቸው ሲታሰብ ጥሩ የአማካኝ ስፍራ እንዳለው ማንሳት ይቻላል። ታሪኩ ከደቡብ አፍሪካ የጻፈልን መልእክቶች አሉ። ከልብ እናመሰግናለን። የማንቸስተር ሲቲ ጨዋታ ሲቲ 2-1 ይሸነፋል፣ አርሰናል 3-0 ያሸንፋል፣ ሊቨርፑል ደግሞ 2-1 ያሸንፋል ብሎ ግምቱ ልኮ ነበር። በትክክል አልተገመተም። ጌቾ የዘወትር አድማጫችን ነው። ከደቡብ አፍሪካ የጻፈልን መልእክት ነው። ከልብ እናመሰግናለን። በርቱልን ብሎናል ጌቱ ማቴዎስ፣ እናመሰግናለን። ከዛ ውጪ አርሰናል 3-1 ዶርትመንድን ያሸንፋል ያለን ውቧ ወሎ ባቲ ከተማ አቢብ ነበረ። ነገር ግን በትክክል አልተገመተም። ዚያድ ቃሲም ሰላም ብያለው ቤተሰቦች፣ በጣም ትመቹኛላችሁ፣ በርቱ። ከሳውዝ አፍሪካን የምጽፍላችሁ የማንቸስተር ዩናይትድ ደጋፊ ነኝ ብሎናል ዚያድ ቃሲም፣ እናመሰግናለን። ነጂብ ሰንገሮ ቤስቶች እንዴት ናችሁ? ነጂብ ሰንገሮ ነኝ ከናይሮቢ፣ የቸልሲ ደጋፊ ነኝ። ዲየጎ ኮስታ ወደ ቸልሲ የሚሄድ አይመስለኝም ብሏል። ዩሱፍ ሙሐመድ ሰላም እንዴት ናችሁ? ሰላም ብያለው። ከእዝሪ ኮንሳ ጋር በተያያዘ አርሰናል ቢያስፈርመው ጥሩ ነው ቶሎ ቢያጠናቅቀው የሚልንም ሀሳቡን ልኮልናል። ሁላችሁንም ስለሰጣችሁን ሀሳቦች ስለ መልእክቶቻችሁ በሙሉ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁም ግምታችን ነው። ወደ ዝርዝር ጉዳዮቻችን እንለፍና የተለያዩ ሀሳቦችን እያነሳን እንቆያለን። በቀጣይ ደቂቃዎች ላይ ከምናነሳቸው የዝውውር ጉዳዮች ጋር በተያያዘ በየክለቦቻቸውንም ያልተነሱ ሀሳቦች አሉ። በትናንትናው ዕለት ከተመለከትናቸው ከጨዋታዎች ውጪም በተጨማሪ ሌሎችም ሊነሱ የሚችሉ የቡድኖቻቸው እንቅስቃሴዎች አሉ። ማንቸስተር ሲቲ ቤት ቅድም ያነሳሁት ጉዳይ አለ። አሌክሲስ ማካሊስተርን ፈለገ። ሮድሪን በተመለከተ ግን አሁንም ቢሆን ወደ ብሉግራናዎቹ ወደ ባርሰሎና መቀላቀል ይፈልጋል። ያንን ደግሞ ቶሎ ዝውውሩ እንዲጠናቀቅ ይፈልጋል። ነገር ግን በተቃራኒው የሰማናቸው ዘገባዎች አሉ። አሰልጣኝ ኤንዞ ማሬስካ አሁንም ቢሆን በተጫዋቹ በኩል በማንቸስተር ሲቲ በማንቸስተር ከተማ ነው አሁንም ያለው። መረጃዎቹ እንደዛ ያለኝ መረጃ እንደዛ ነው ብሏል። ነገር ግን በቀጣይ ኦገስት 14 ላይ ወደ ቡድኑ ይቀላቀላል፣ ከቡድኑ ጋር አብሮ ያሳልፋል ብዬ ጠብቃለሁ የሚል ሀሳቡን ልኳል። መጠነኛ የቀዶ ሕክምና አድርጎ ነበረ፣ ጥሩ አገግሟል በሚል ተስፋ እንዳለውና ኦገስት 14 ላይ ወይም ደግሞ ከቀናት በኋላ ከ4 ቀን በኋላ ወደ ማንቸስተር ሲቲ ዋናው ቡድን ይመለሳል። በክለቡም እንደሚቆይ ተስፋ እንዳለው የሚያሳዩ ዘገባዎችን አንስቷል። የክሪስቲያን ሮሜሮ ጉዳይ ልክ 2001 ላይ ተጠናቀቀ ዝውውር ነበረ ከቶትናም ወደ አርሰናል። በወቅቱ 23 ቁጥር ለባሹ ሶል ካምቤል አርሰናልን የተቀላቀለበት ነበረ። ኖቬምበር ላይ ደግሞ በተደረገ ጨዋታ ላይ አንተ ካዲ የሚል ይሁዳ የሚል ባነሮች በቶትናም ደጋፊዎች ለተጫዋቹ ሲሰነዘሩ ብዙ ተቃውሞም ሲደርስበት እንደነበረ እናስታውሳለን። ተመሳሳይ ነገር ልንመለከት እንችላለን ከ25 ዓመታት በኋላ ክርስቲያን ሮሜሮን በተመለከተ
አንድ ጉዳይ አንስቷል። ቶትናም ሆትስፐርን መልቀቅ፣ አርሰናልን መቀላቀል ይፈልጋል። ቶትናም ግን ተጫዋቹ ለአርሰናል መልቀቅ አይፈልግም የሚሉ ዘገባዎች በስፋት እየወጡ ይገኛሉ። የ8 ዓመቱ ተጫዋች በቶትናም ሆትስፐር እንግዲህ አምበልነት ጭምር ባለፈው ዓመት ቡድኑን ሲመራ ነበር። አትሌቲኮ ማድሪድ፣ ኢንተር ሚላን የተጫዋቹ ፈላጊዎች እንደሆኑ ይታወቃል። የፕሪሚየር ሊጉ ሻምፒዮን አርሰናል ዊሊያም ሳሊባን ለረጅም ጊዜ ሊያጣ ይችላል፣ ለወራት። ስለዚህ አሁንም ቢሆን ዊሊያም ሳሊባ አልተመለሰም። ሙንዶ ዲፖርቲቮም ሌሎችም ዘገባዎች ይዟቸው የወጡ ዘገባዎች እንደሚያሳዩት ከሆነ ተጫዋቹ አርሰናል መቀላቀል ይፈልጋል። የአርሰናልና የቶትናም ድርድር በአርሰናል በኩል ያለውን ፍላጎት ደግሞ በቀጣይ እንመለከታለን። ሪያል ማድሪድ ማርቲን ዙቢሜንዲን ማስፈረም ይፈልጋል የሚል የሙንዶ ዲፖርቲቮን ዘገባ ተመልክቻለሁ። የ7 ዓመቱ ስፔናዊ ተጫዋች ባለፈው ዓመትም በሪያል ማድሪድ ሲፈለግ ነበረ። ብሩኖ ጉማሬሽ ከመጣ በኋላ ግን አርሰናል ተጫዋቹን ይለቋሉ የሚለው በጣም አጠያቂ ጉዳይ ነው። ተጫዋቹ ግን ከመጀመሪያ ተሰላፊነት ዝቅ ሊል እንደሚችል የሚጠበቅ ነው። ነገር ግን በቀጣይ እንመለከታለን። ማንቸስተር ዩናይትድ እና ሊቨርፑል በአንድ ተጫዋች ላይ በጣም ጠንካራ ፍላጎት እያሳዩ ፉክክርም ላይ እንዳሉ ተመልክተናል። ተጫዋች የሞናኮ ተጫዋች ነው። ለሜን ከመራ ይባላል። ሴኔጋላዊ ተጫዋች ነው። ፉቶ መርካቶ የፈረንሳዊ አውትሌት ይዞት በወጣው ዘገባ መሰረት በሊጓን ላይ 50 ሚሊዮን ዩሮ ዲማንድ ይደረጋል ለዚህ ተጫዋችና ብዙ የሚባል አይደለም። አሁን ካለው የገበያ ኢንፍሌሽን አንጻር የገበያ ንረት አንጻር 22 ዓመቱ ላይ ይገኛል። በፓሪስ ሳን ዠርመን ለምሳሌ ማግነስ አክሊዮችን ሞናኮ ሽጧል 50 ሚሊዮን ዩሮ። አሁንም ይህንን ተጫዋች ለመሸጥ ፍላጎቶች አሏቸው። ነገር ግን ሌሎች የፕሪሚየር ሊግ ክለቦች ክሪስታል ፓላስ፣ ኖቲንጋም ፎረስት ተጫዋቹን ለመክፈል 50 ሚሊዮን ዩሮ ከፍሎ ለተጫዋቹ ለመክፈልና ለማስፈረም አቅሙ ያላቸው ናቸው። ሞናኮ ደግሞ የሱን ተተኪ ለሴኔጋላዊ ተጫዋች ተተኪ ኤሪክ ሊያራን ለማስፈረም እንቅስቃሴ ላይ እንዳለ የሰማናቸው ዘገባዎች ያሳያሉ። ከሊቨርፑል ጋር በተያዘ ጆንስ በቀጣይ ጨዋታዎች ላይ ሊመለስ እንደሚችል፣ ነገር ግን ትናንትና በነበረው የሊቨርፑልና የሞናኮ ጨዋታ ላይ ያልተሰለፈው ከኢንተር ጋር ባለ ድርድር ሳይሆን ካርቲስ ጆንስ በቀጣይ ጨዋታዎች ላይ ይመለሳል፣ መጠነኛ ጉዳት አጋጥሞታል የሚል ዘገባን ሊቨርፑል ማረጋገጫ ሰጥቷል። ክለብ ብሩገን የተመለከተ ጉዳይ ከአርሰናል ጋር ክሪስቶስ ዞሊስን ይሸጧል ተደራድሮ። አሁን ደግሞ ሌላ ተጫዋች አርሰናልም ማንቸስተር ዩናይትድም ከተጫዋቹ ዝውውር ጋር ስማቸው እየተነሳ ይገኛል። የሌፍት ባክ የግራ መስመር ተከላካይ ነው። በክለብ ብሩገ በቤልጅየሙ ክለብ ጆዋኪን ሴይስ ይባላል። ነገር ግን ቤኔፊካ፣ ኒውካስትል፣ አስቶን ቪላ፣ ፖርቶ የተጫዋቹ ፈላጊዎች ናቸው። 21 ዓመቱ ላይ የሚገኝ ተጫዋች ነው። 30 ሚሊዮን ፓውንድ አካባቢ እየተገመተ እንዳለም ተመልክተናል። የማንቸስተር ዩናይትዱ ኤታን ዌትሊን በተመለከተም የሰማናቸው ዘገባዎች አሉ። ተጫዋቹን ማንቸስተር ዩናይትድ ሊያጣ የሚችልበት እድል አለ። ይህንን ተጫዋች በውሰት ውል ወደ ኤቨርተን መልቀቅ ይፈልጋል። ኤቨርተንም ተጫዋቹን ይፈልጋል የዓመቱ አጥቂን በተመለከተ። ነገር ግን ኤቨርተኖች ኤታን ዌትሊን ለማስፈረም የሚፈልጉት በቋሚነት ነው። ማንቸስተር ዩናይትድ ግን በውሰት ውል ተጫዋቹ እንዲለቅ ይፈልጋል። የዌስትሃም ፍላጎትም አለ። አሁንም ከኤታን በዚህ በአርሰናሉ ተጫዋች ሬስ ኔልሰን ጋር በተያዘ ዌስትሃሞች በውሰት ውል፣ አርሰናል ደግሞ 1 ዓመት ብቻ የቀረው ተጫዋች ነው፣ 26 ዓመቱ ላይ ይገኛል። በውሰት ውል የሚለቀው ከሆነ በቀጣይ በነጻ ዝውውር ሊያጣ ነው። ስለዚህ አርሰናል በዌስትሃም በኩል ድርድሮችን እያደረጉ እንዳለ ተመልክተናል። ጆዜን በተመለከተ አንድ ጉዳይ ላንሳ። በመጨረሻም የጆዜ ጉዳይ በጣም አነጋጋሪ ሆኗል። ሞሪኒዮ የተባለ አንድ የኔትፍሊክስ ዶክመንተሪ በቅርብ ቀን ይፋ ይደረጋል። የኔትፍሊክስ ፊልም ጆዜን በተመለከተ ስለሳቸው በዚህ የኔትፍሊክስ ፊልም ላይ ግን የተመለከትነው አንድ ጉዳይ አለ። በአጭር መንገድ የወጣ በ2013 ሰር አሌክስ ፈርጉሰን ቡድኑን ሲለቁ ብዙ ስሞች ሲነሱ ነበር እና ጆዜ ሞሪኒዮን ለመቅጠር ሰር አሌክስ ፈርጉሰን አነጋግረዋቸው ነበር። ራሳቸው ነበሩ ቀጣሪ። በወቅቱ እንደምናስታውሰው ዴቪድ ሞይስን እንዲቀጠሩ ያደረጉት እሳቸው እንደሆኑ ይታወቃልና ጆዜን ለመቅጠር ንግግር አደረጉ። ጆዜም ተስማሙ። ከ13 ዓመታት በፊት የሆነ ነገር ነው እያነሳውላቸው ያለው። በወቅቱ ከተስማሙ በኋላ ፈርጉሰን ያንን ነገር ለማረጋገጥ ነበረ። ጆዜ በሪያል ማድሪድ ነበሩ። ከዛ በኋላ የሪያል ማድሪድ ኮንትራታቸው ይጠናቀቃል። ከሪያል ማድሪድ ጋርም ይለያዩ ነበርና ከዛ በኋላ ግን ጆዜ ክለቡን የሚለቅ ከሆነ ግን ለቼልሲ ቃል አለ፣ ሌላ ቡድን በአጭር ጊዜ ውስጥ ላለማሰልጠን ወይም የምመለስ ከሆነ ወደ ቼልሲ ለመመለስ ቃል አለኝ ብለው ምሽት ላይ አመሻሽ ላይ ገና እያለቀሱ ደወሉልኝ ይላሉ ሰር አሌክስ ፈርጉሰን በዚህ ዶክመንታሪ ላይና በመጣ ደስ ይለኝ ነበረ፣ ነገር ግን ቃሌን ማክበር አለብኝ ብለዋል።
ጆዜን በተመለከተ ሰር አሌክስ ፈርጉሰን እረዳቸዋለሁ ያነሱት ነገር ትክክል ነው ነገር ግን እኔ በወቅቱ በጣም ተበሳጭቼ ነበር የሚል ሐሳባቸውን አንስተዋል ከዛ በኋላ 2014-15 ላይ ፕሪሚየር ሊጉን ማሸነፋቸው ይታወቃል ወደ ቼልሲ መተው ጆዜ ከዛ በኋላ ከ6 ወራት በኋላ ተሰናብተው ከቼልሲ ከተሰናበቱ ከ6 ወራት በኋላ ማንቸስተር ዩናይትድን ከሉዊ ቫን ጋል ተረክበው ቆይተው ዩሮፓ ሊግን ማሸነፋቸው ይታወቃልና ሪያል ማድሪድን ስለቅ ሪያል ማድሪድ የዓለማችን ትልቁ ክለብ ነው ነገር ግን ማንቸስተር ዩናይትድም ለሪያል ማድሪድ ያቀረበ ክለብ ነውና ለማንቸስተር ዩናይትድ እምቢ ማለት በጣም ከባድ ነበር የሚል ሐሳባቸውን ያነሳሉ ለሁሉም ክብራትና ክብራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር አብራችሁን ስለነበራችሁ ከልብ እናመሰግናለን የዛሬን እዚህ ላይ እናጠናቀቃለን በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን ጤና ይስጥልን ብለናል